ምናልባት አሁን ያለሁበት ሲቹዌሽን ይመስለኛል እኔን እንደዚህ እንደሆነ ያደረገኝ እንጂ። ሩታዬ አይዞሽ። በመጀመሪያ ማርክ ከልብ እናመሰግናለን። በብዙ ውጣ ውረዶቿ መሀል አንተ ከእሷ ጋር ስለሆንክ እኔ እንዴት እንደምልህ አላውቅም። ከእሷ ጋር ሆነህ ብዙ ችግርና መከራዎቿን አብረክ እየተጋፈጥክ ስለሆነ የእውነት ምስጋና ይገባሃል። አንድም ቀን አመስግኜ ካላውቅም። በእርግጥ ግን ሩታ ዛሬ አስለቅሳኛለች። በጣም ውስጤን በጣም ነው የነካችው። በጣም ብዙ ኢትዮጵያውያን ብዙ ነገሮች ኢትዮጵያውያን ሴቶች በብዙ ነገር ነው የሚጎዱት ታውቃላችሁ። ዛሬ ግን እጅ ሰጥታለች። በጣም ውስጧ ተከፍተዋል። ለመሄድም ወስናለች። ከዚህ በኋላ የምታገኙ ቤተሰቦቼ ጋር ነው ብላለች። ቤተሰቦቿ ማለት ጓደኞቿ ጋር፣ ወላጅ ቤተሰቦቿ ጋር ይሁን ዘመዶቿ ጋር ይሁን የት እንደምትሄድ ባናቅም ግን ያው አለ አይደለም ልትሄድ ወስናለች ማለት ነው። ከአብርሽ ጋር ያለውን ነገር ማስተካከልና ወደ ቀድሞ ነገር ለመመለስ በጣም ከባድ ነገር እንደሆነና ያው ባሉበት ልክ አሁን እንዳለው ልትቀጥል እንደሆነ ፍቺውም በቃ ከዚህ በኋላ ምንም እንደማያገናኛት አይነት ነገሮች ምናምን ብላ ነው እንግዲህ እያወራች ያለችው። ግን አዝናለሁ። እንኳን ደስ አላችሁ ብሩክና አቤል። በጣም የእናንተ ውጤት ይኸው ፍሬ አፍርቶ ሩታ ዛሬ ቤቷን ለቃ አካባቢዋን ለቃ ሻንጣዋን አዘጋጅታ ለመሄድ ውሳኔ ወስናለች ማለት ነው። እና በጣም ውስጤ ተከፍቷል። አዝኛለሁ። በጣም ውስጤ በጣም ተከፋ፣ አዘንኩኝ። ማለት እንደዚህ አይነት ነገር ይፈጠራል ብዬ በፍጹም አስቤ አላቅም ነበረ። የእውነት ሲሪየስ ነው የምነግራችሁ። አስቤ አላቅም ነበር። ታውቃላችሁ የሆነ ቀን የሆነ ነገር ይስተካከላል ብላችሁ የምትጠብቁት ነገር የለም በህይወታችሁ። በቃ እኔ ይስተካከላል እንጂ በፍጹም እንደዚህ አይነት ደረጃ ደርሰው የመጨረሻ ውሳኔዋን ታሳውቀናለች ብዬ አንድም ቀን አይምሮ ውስጥ አስቤ አላቅም ነበር። ግን ያው አዝኛለሁ። በዛ ላይ እሷ ስታወራ በጣም ሆድ እየባሳት ነው የምታወራው። በቃ ሩታ ለኛ ያልነገረችን ብዙ የደረሰባት ነገር አለ ብዬ ነው የማስበው። ምክንያቱም አላቅም ስታወራ አይታችኋታል። ሆድ እየባሳት ነው። እኔ በፊት እንዲህ አልነበርኩም፣ በጣም ጠንካራ ነበርኩኝ። እኔ አሁን ካለሁበት ሲቹዌሽን አንጻር እንጂ በፊት ጀስት ስትሮንግ ነበርኩኝ ምናምን እያለች ስታወራ በጣም ከውስጧ ከላይ ሳይሆን ከውስጧ ጉዳቷን ይታያል። ከንግግሮቿ ጉዳቷን አይቼዋለሁ። እና ሴት የምትበድሉ ወንዶች፣ ሴትን የምትጎዱ ወንዶች እንዲሁም ደግሞ በሴት ላይ ሴት ሆናችሁ የምትገቡ እንደ ሄርሜላ አይነት ሴቶች፣ ፈጣሪያችሁን የማትፈሩ ሴቶች እናንተ ፈጣሪ ያይላችኋል። የሰው ትዳር መሀል የምትገቡ የሰውን ሕይወት የምታበላሹ ፈጣሪ የላችሁ። ኢትስ ኖርማል። ሩታ አንቺ ጠንካራ ሴት ነሽ፣ አይዞሽ፣ ትውልጃለሽ። አብርሽ ራሱ ምን እንደሆነ እኛ አናቅም። አብርሽ እኮ እንደዚህ አይነት ወንድ አልነበረም። ልጅቷ ወይ መስተፋቅር አሰርታበት ነው ወይ የሆነ ነገር አድርጋው ነው እንጂ እንደዚህ አይነት ወንድ አልነበረም። ለአንቺ ያለው ቦታ፣ ለአንቺ ያለው ሪስፔክት እናውቃለን። አብርሽ እኮ አንቺን ለማዝናናት አንቺን ለማስደሰት ብሎ እኮ ነው ሰርግሽን ድል ባለ በዛ ሁሉ መዓት ውስጥ ዱባይ ላይ ሄዶ ዱባይ ባህር ጀልባ ላይ ሰርጋችሁን ያደረገው። እና ምን ልልሽ ፈልጌ ነው አብርሽም ወዶ አይደለም ሩታ ተረጂው። ምናልባት እንደውን ቀርበሽ ችግሩን ብትጠይቂው መፍትሄ ይገኛል ብዬ አስባለሁኝ። አልተቀራረባችሁም፣ በአንድ ጠረጴዛ ዙሪያ አላወራችሁ። አንቺም ለመለያየት ወስነሽ ፍቺውን ጠይቀሽ ፍቺው ላይ ያስፈርመሽ ፍቺሽ እንዲወሰን ፈልገሽ ያንን መንገድ ሄደሻል። እሱም ደግሞ አንዲት ሴት ሄርሜላ የምትባል ሴት መታ ጭራሽ ቤቱ ስትሄድ ካያችኋት ራቁቷን ነው የምትሄደው። ራቁቷን ወንድ ምን ይገጥመዋል እንኳን ብላ የማታስብ ናት። ስለዚህ ሩታዬ አንቺም ደግሞ ከአብርሽ ጎን ሆነሽ ነገሮች እንዲስተካከሉ ህይወታችሁ የተቃና እንዲሆን እርግጠኛ ነኝ። ወደ ቤተሰቦችሽም ስትሄጂ ቤተሰቦች ነገሩን ያስተካክላሉ፣ ትልልቅ ሰዎች ይገቡበታል ጉዳዩን ብዬ አስባለሁ። የእውነት አዘኛለሁ ማለት ዛሬ እንደዛ እያለቀሽ ስቅስቅ ብለሽ እያለቀሽ የነበረው ነገር ለማንኛውም እንኳን ደስ አላችሁ። አይኖ ጠላቶች ትደሰታላችሁ፣ ወዳጆች ደግሞ ታዝናላችሁ። እኔ መሄዷ ቤተሰቦቿ ጋር መሄዷ ችግር የለብኝም፣ ግን እሱ ቢያደርሳት አይዞሽ የኔ ውድ እህት የኔ ውድ ሚስት ብሎ ሶሪ እህት አላልኩም፣ የኔ ውድ ሚስት ሂጂ
ቤተሰቦች ጋር ወልደሽ በሰላም ነይ ምናምን ቢላት ጥሩ ነበረ። በጸብ ተለያይተው እሷ ወደ ቤተሰቦቿ ስትሄድ እሱ መኪና እያለው እሷ መኪና ተከራይታ መሄዷ ሻንጣዋን ሰው ይዞላት ስታዩ ምናምን የሆነ የሚከፋችሁ ነገር አለ። ግን ብቻ አይዞሽ፣ ሌላ ምንም ልልሽ አልችልም ሩታ። እኔ እንደ እህት አይዞሽ ብቻ ነው ልልሽ የምችለው። ምንም ልልሽ አልችልም። አም ሶሪ ላግዝሽ ባለማቻሌ። ምናልባት እኔ አዲስ አበባ ሆኜ ቢሆን ኖሮ ሲሪየስ ደውዬ ያለሽበት መጥቼ ብዙ ነገሮችን ባግዝሽ ደስ ይለኛል። ሁሌ ሆድ እንደባሳት፣ ሁሌ እንዳለቀሰች፣ ሁሌ እንደተከፋች፣ ሁሌ እንዳዘነች አንድ ቀን እንኳን አስቃችኋት አዝናንታችኋት አታውቁ። ሁሌ 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 በየቪዲዮ በየቻናላችሁ ሩታ እንባዋን እያፈሰሰች ሁል ጊዜ የሁላችሁም ቻናል ላይ ሩታ ካያችሁ ሩታ ታለቅሳለች። እና እባክሽን ሩታ ይሄ የአንቺ ሪያሊቲ ላይፍ እንዳይሆንብሽ ባታለቅሺ፣ ጠንካራ ሴት ብትሆኚ መልካም ነው ብዬ ነው የማስበው። አታልቅሺ። ለማን ብለሽ ነው የምታለቅሽው? አውቃለሁ ለምን እንደምታለቅሺ፣ ግን ቀኔ ተረድቼሻለሁ። ግን አንዳንድ ጊዜ ባታለቅሺ መልካም ነው። የአንቺ ለቅሶ እኛ ስናይ ያለ ፕሮግራማችን እንድናለቅስ፣ ያለ ፕሮግራማችን ያለ በቃ ማለት እንድንከፋ ወደኋላ መለስ ብለን ራሳችን እንድናይ ነው የሚያደርገና እባክሽ አታልቅሺ። በቃ እኔ እንጃ። እኔ ጋይስ በጣም አዝኛለሁ። አይም ሶሪ በጣም አዝኛለሁ። በቃ ደከመኝ እውነት።